እያልኩኝ ያለሁት በኢየሱስ ክርስቶስ ስም አንድን አጋንንት በኢየሱስ ክርስቶስ ስም ውጣ ስል በኢየሱስ ክርስቶስ ኃይል በአምላክነቱ ኃይል ውጣ እያልኩ ነው። ሴም ወይ በአብ በወልድ በመንፈስ ቅዱስ ስም አጋንንት ውጣ ማለት አልችልም ወይ? በአብ ስም አጋንንት ይወጣሉ ወይ ብለው ቢጠይቁ አይወጣም ነው የምትለው? ይወጣል ትላለህ አንተ። በአብ ስም አጋንንት ይወጣሉ ወይ ካሉኝ አጋንንት የሚወጣው በኢየሱስ ስም ነው። በኢየሱስ ስም ሲወጣ አጋንንት ግን በኢየሱስ ስም ማውጣት ማለት አጋንንት ግን በአብ በወልድ በመንፈስ ቅዱስ በዛ አንዱ ስልጣን ማውጣት ነው አጋንንትን ብዬ መልስላችኋለሁ። ማለት አሁን ለምሳሌ አንድ ሰው በቀጥታ ማወቅ የፈለገው በአብ ስም በእግዚአብሔር አብ ስም አጋንንት ይወጣሉ ወይ፣ ኢቭን በአብ ብቻ ሳይሆን በእግዚአብሔር ኢንጀነራል በእግዚአብሔር ስም አጋንንት ይወጣሉ ወይ ተብሎ ቢጠየቅ አይ በኢየሱስ ክርስቶስ ስም ብቻ ነው፣ በኢየሱስ ክርስቶስ ስም ሳውጣ በአብ ስም ማውጣቴ ነው ብለን የምትመልስ ወይስ በእግዚአብሔር ስም አጋንንት ይወጣል አይወጣም? ጥያቄው እኮ በእግዚአብሔር ስም አጋንንት ይወጣል አይወጣም? ትክክል። በኢየሱስ ክርስቶስ እንደሚወጣ እናውቃለን። በአብ ስምስ መውጣት ይችላል? እዚህ ጥያቄ እሱ። ጸሎት ወደ ኢየሱስ ትጸልያለህ? ይፊ ምን ማለት ነው? ወደ ኢየሱስ ትጸልያለህ ማለት ወደ ኢየሱስ ወደ መንፈስ ቅዱስ ምናምን ጸሎት ትጸልያለህ? ረቴ ፒንክለር እና ወደ አንቺ ነው የምጸልየው? ጥያቄ ነው መልስልኝና ከዛም ትጸልያለህ የሚለውን ነው። እኔ ምን አይነት ጥያቄ ነው ዛሬ? ልታሳብዱኝ ነው እንዴ? በእኔ ሀሳብ ላይ የተነሳ ጥያቄ ነው። እኔ ነኝ የምመልሰው። እንዳትመልስ። እኔ ነኝ የምመልሰው። እኔ ነኝ የምጠይቀው። እኔ የምመልሰው። እንግዲህ አጋንንት የሚወጣው በኢየሱስ ስም ነው። ስለዚህ በኢየሱስ ስም ነው አጋንንት የሚወጣው። ግን አንዳንድ ነገሮች ለምሳሌ በኢየሱስ ስም አጋንንት ይወጣል ማለት በአብና በመንፈስ ቅዱስ አይደለም የሚወጣው ማለት አይደለም። የኢየሱስ ስልጣን የሚባል ከአብና ከመንፈስ ቅዱስ የተለየ ስልጣን የለም። ስልጣን አንድ ነው፣ ማይከፈል ልክ እንደ መለኮት ማለት ነው። በስሙ ስልጣን አጋንንት ከወጣ ማለት በአብ በወልድ በመንፈስ ቅዱስ በዛች በአንዲቷ ስልጣን አጋንንት ወጣ ማለት ነው። ስለዚህ በስላሴ እንዳልሆነ ልክ ኢየሱስ የስላሴ አካል እንዳልሆነ ነገር በስላሴ አይደለም የሚወጣው ማለት አትችልም። ኢየሱስ ራሱ የስላሴ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ ስለሆነ ማለት ነው። ስለዚህ እሱ ነገር ትክክል አለ። ጥያቄው ራሱ በጣም የሚገርም ጥያቄ ነው። በስላሴ ይወጣል በኢየሱስ ይወጣል ማለት ኢየሱስ ስላሴ አይደለም እንደማለት ነው። እሱ ከስላሴ ጥያቄያችን እኮ እሱ አይደለም። እኔ የጠይኩ ጥያቄ እሱ አልነበረም። እኔ በምን ይወጣል አይወጣም አይደለም ያልኩ። እኔ ጥያቄ ትክክል ነው። መጽሐፍ ቅዱስ ላይ ተቀምጦልናል። በጌታ በኢየሱስ ክርስቶስ ስም አጋንንት እንደሚወጣ ተቀምጠዋል። ከእሱ ግን አልፈ በእነዚህ ስሞች አይወጡም ብለው የመናገር ስልጣን አለ ወይ ነው ጥያቄ። ከተረዳ አሁን በእነዚህ ስም አይወጡም የሚለው ራሱ መብራራት አለበት እኮ ነው እያልኩ ያለሁት። ምን ለማለት ነው? በእነዚህ ስም አይወጡም ማለት ምን ማለት ነው? ማለት አንዳንድ ሰው ምን ይላል? የሰጠን ስም ይሄ ነው እና በዚህ ስም ነው የምናወጣው፣ በሌላ ስም አናወጣም ማለቱ የአማኑኤል የሚለው ስም ለምሳሌ ኢየሱስ ስም አጋንንት አያስወጣም ማለቱ ላይሆን ይችላል። የተሰጠን ስም ግን ይሄ ስለሆነ በዚህ ስም ነው አጋንንት የሚወጣው ቢል አንድ ሰው አማኑኤል ኢየሱስ አማኑኤልነት የኢየሱስን አማኑኤልነት ባልካደ ሁኔታ ለዛ ነው ብሬክዳውን ይደረግ ነው። አሁን ብዙ ጊዜ የሚያጨቃጭቀን እኛ የሆነ ነገር ሲል ሰው ለምን እንደዚህ ያለ የሆነ ነገር ሲል እንደምን እንደዚህ ያለ ሳይሆን ያለው ነገር ምንድነው ችግር የሚያመጣው ብሬክዳውን የእውነትህን ነው ፊ እውነቴን ነው። ምን ነው እንዴ? ቲክቶኩ ላይ ቆይተናል እኮ ነው እንደቆየ አውቃለሁ። አዳምሻ ቪዲዮ ላሰማው እንዴ? ቆርጠሽ ላክላቸው ቤት መተህ ልትለኝ ነው? ኖ እንትን እኮ ነው ያልኩ። ጥያቄው ምን እንደሆነ ታውቃለህ? የተጠየቀው ጥያቄ ትክክል ነው። በጌታ በኢየሱስ ክርስቶስ ስም አጋንንት እንደሚወጣ ተነግሮናል። ግን እንደውም እናንተ መጽሐፍ ቅዱስ ብቻ አማኞች ናችሁ። በእነዚህ ስሞች አጋንንት አይወጡም ብሎ መናገር አንድ ሰው ስልጣን አለው ወይ ነው ጥያቄ። ምን እያለ ነው? ምንም ይበል፣ አንተ መጽሐፍ ቅዱስ ብቻ አማኝ ነህ። እንደዛ ብለህ የመናገር ስልጣን አለ ወይ ነው ጥያቄ።
አሁን እኔ ምን እያለ እንደሆነ ማወቅ አለብኝ ያ ሰው እንደዛ ማለቱ ማለት ነው። አዳም እዛ ከሆነ አሪፍ ነው። እኛ ግን ለእኛም ግን ሲሆን ቆይ ለእኛም ሲሆን ግን የፊ ነገ አሁን እኔ ሀሳብን እንዳትቀየር ነው ፈራው። ምን እያላችሁ ነው የሚለው ነገር መቅደም አለበት ማለት ሁልጊዜ። እኔ እኮ እላለሁ ብዙ ጊዜ እኮ ምን እያላችሁ ነው እኮ እላለሁ። ግን አንድ እዚህ ጋር ቪዲዮ ክፈቱና አሰሙት። ያ ቪዲዮ እስክትከፍቺ መዲ ኤፋ ሰላም ብያለሁ። ሰላም ላንተ። እንትን ነው ሲናገርም የነበረው ከምን አግባብ ነበረ። ቪዲዮንም እንሰማዋለን። አክቹሊ ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 7 እና 8 ላይ ቅዱስ ጳውሎስ ያስቀምጣል አይደለ? ከስሞች ሁሉ በላይ ስም ሰጠው ይላል። ዘንድ ደግሞ ክርስቶስን በወንጌል ላይ በስሜ አጋንንት ታወጣላችሁ ብሎ ለሐዋርያት እንደነገራቸው፣ በኋላ ላይም ደግሞ ሐዋርያት በእርሱ ስም አጋንንትን ሲያወጡ እንደነበረ፣ ደዌያንን ሲፈውሱ እንደነበር ምናምን እናያለን። እነዚህን ሁሉ ስናይ ክርስቶስ በስሜ ነው አጋንንት ታወጣላችሁ ያለው። ዘንድ ደግሞ ከስም ሁሉ በላይ ስም የተሰጠው ኢየሱስ የሚለው ምንድነው? ኢየሱስ የሚለው ስም ነው ከስሞች ሁሉ በላይ ስም። አጋንንት ሊወጣ የሚችለው በኢየሱስ ስም ብቻ ነው እንጂ ሌላ የተሰጠን የለም። ሌላ ስላልተሰጠን በአብ ስም ሊወጣ አይችልም የሚል ነው። በአብ ስም ሊወጣ አይችልም። እንደውም በወልድ በሚለውም ስም ሊወጣ አይችልም። በመንፈስ ቅዱስም ሊወጣ አይችልም። በአብ በወልድ መንፈስ ቅዱስ አጋንንት ሊወጡ አይችሉም የሚል ሙግት ነው። ምክንያቱም መጽሐፉን ስንመለከተው በኢየሱስ ክርስቶስ ስም ብቻ እንደሚወጣ ነው የሚያሳየው። ያ ማለት በስላሴ በአብ በወልድ መንፈስ ቅዱስ ሊወጣ አይችልም። ኢቭን በራሱ በክራይስት ኔም አማኑኤል በሚለው ስም መድኃኔዓለም በሚለው ስም ራሱ አጋንንት ካስታወር ሊያደርግ አይችልም የሚል ነው ሙግቱ ሲነሳ የነበረው ማለት ነው። ስለዚህ ከምን አኳያ እየተነገረ ነው ለሚለው እየተነገረ ያለው በመጽሐፍ ቅዱስ የተነገረው በኢየሱስ ክርስቶስ አጋንንት እንደሚወጣና በስሜ ብሎ ስለተናገረ ሐዋርያትም እንደዛ ስላደረጉ ሊወጣ የሚችለው ኢየሱስ በሚለው ስም ብቻ ነው የሚል ነው። ኤፍሬም ካገኘኝ ማለት ነው። ሶሪ እንትኑን አግኝቼዋለሁ። ቅድም ሲናገር እንትን ብየዋለሁ እኮ አግኝቼዋለሁ ሀሳቡን። ግን ያ ማለት ምን አወጣም ሲባል ምን እየተባለ ነው የሚለው አንድ ነገር ስም ራሱ እኮ ከፐርሰኑ ጋር እኮ ተነጥለው አይደለም። ስም ማለት እኮ ኢየሱስ የሚባል ፐርሰን ሳይኖር የሆነ ኢየሱስ የሚባል ስም እኮ አይደለም እኮ አጋንንት የሚያስወጣው ፐርሰኑ እኮ ከስሙ እኔ እኮ እሱ እኮ ነው አሁን ግራ የገባኝ ማለት ነው። ስልጣን አንድ ነው ካለን የአብ የወልድ መንፈስ ቅዱስ ነው ስልጣኑ ካለን አጋንንትን የምናስወጣበት፣ ከዛ በኋላ ኢየሱስ ደግሞ ከሶስቱ ቅዱስ አንዱ ቅዱስ ነው ምንል ከሆነ ሌላ ግርግር ምን አስፈልገ ነው እኮ የሚለው። አሁን ተመሳሳይ ነገር ነው። አሁን ስላሴ ብለህ ኢየሱስን ለብቻ ደግሞ አውጥተህ ኢየሱስ የምትል ነው ነገር እሱ ለእኔ አሁን ሴንስ አይሰጥም ነው የምለው። ሁለተኛ ስልጣንም ደግሞ ያወጣል ያወጣም የሚለው ስልጣን ራሱ አጋንንት የሚወጣበት ስልጣን አንዱ የስላሴ ስልጣን ነው። ስለዚህ በኢየሱስ ስም ትላለህ። ኦፍኮርስ መጽሐፍ ቅዱስ መመሪያ ሰጥተዋል። በኢየሱስ ስም አጋንንት እንድታወጣ። በኢየሱስ ስም ስታወጣ በአብም በመንፈስ ቅዱስም ስም ነው እያወጣ ያለው እኮ። እኔ አይ ዶንት ኖ ይሄ ጥያቄ ሆኖ እንትን ይለናል። እጅን ነክታት ብታልፍ ደስ ይለኛል። አግኝተዋል ሀሳቡ ግን ምን መሰለክ፣ መጽሐፍ ቅዱስ ይናገራል። ክርስቶስም የተናገረው በስሜ ነው። ዘንድ ደግሞ ሐዋርያት ደግሞ በእርሱ ስም ሲያደርጉ እናያለን። ይሄንን የእኛ ጥያቄ አይደለም እያልን አይደለም። ይሄ እንዳለ ሆኖ ግን ከኦቶሪቲ አኳያ ማለት ነው አንዲት ስልጣን አለች በስላሴ። በአብ አይወጣም ማለት እንችላለን ወይ? ክርስቶስ በስሜ ስላለና ሐዋርያትም ደግሞ በስሙ ስላወጡ እንደገና ደግሞ በመጽሐፍት ላይ በአብ ስም አወጡ። ልክ እንደ ኢየሱስ ክርስቶስ ማለት ነው። በአብ ስም አወጡ እንደ ኢየሱስ ክርስቶስ ስል በኢየሱስ ክርስቶስ ስም እንዳወጡ መጽሐፍ በግልጽ ይናገረዋል አይደለ? በአብ ስም አወጡ በመንፈስ ቅዱስ ስም አወጡ የሚል ደግሞ ላይክ ስለ ኢየሱስ በተነገረበት አውድ መልኩ ላናገኝ እንችላለን። ስለዚህ ስላላገኘን በአብ ስም ዲቫይን ፐርሰን በሆነው በአብ ስም አይወጣም ማለት እንችላለን ወይ? እሱ ብቻ አይደለም፣ ኢየሱስ በሚለው ስፔሲፊካሊ ኢየሱስ በሚለው ስም ብቻ ነው ወይ? ወይስ ደግሞ ምንድነው አማኑኤል በሚለው በኢየሱስ ክርስቶስ ስም መድኃኔዓለም በሚለው በኢየሱስ ክርስቶስ ስም አጋንንት ሊርበደበድ ወይ ደግሞ ሊወጡ አይችሉም ወይ የሚል ነበረ ጥያቄው።
ዘን ከዛ በኩል የተመለሰው መልስ አይችሉም የሚል ነው። ይሄንን ትክክል ብለህ ታምናለህ? ላይክ አይ ቲንክ ይሄ ፖለቲክስ ይመስላል። ግን በመድኃኒዓለም ስም በአማኑኤል ስም አጋንንት ሊወጡ ይችላሉ? ይሄ አንተን ምልከታ እንድናውቅ። አሁን ዶክተር ዳኒ እነዚህ ምን እያለ ነው? አውጣም ካለ በኋላ የተናገረውን ነገር ረጅም ነገር ቢኖር ጥሩ ነበር። ከዛ በኋላ ማብራሪያው ማለት ነው። አሁን ከዶክተር ኢፋ ዩቲዩብ ላይ አለ፣ ምንም የተቆረጠ ነገር የለም። ዩቲዩብ ላይ ምናምን ከፈለክ ሙሉ ቪዲዮ አለ እኮ። እንደዛ ባየው ይሻላል፣ እንደዛ ላይ ማለት ነው። ግን እኔንማ መልስ መለስ ቅድም እንደነገርኩህ ይሄ ከስሞች ሁሉ በላይ ስም ተሰጠው ነው የሚለው። ደግሞ ክርስቶስም የተናገረው በስሜ ነው ያለው። ሐዋርያትም ፕራክቲሳቸውን ስናይ በኢየሱስ ክርስቶስ ስም ሲያወጡ ነው የምናየው። ስለዚህ እንዳለ መጽሐፍ ቅዱስ ላይ ኢየሱስ የሚል ስለሆነ በአብ ስም ይወጣል በአማኑኤል ስም ይወጣል የሚል ነገር የለም። ስለዚህ በሌለበት ነገር በአማኑኤል በሚለው በኢየሱስ ክርስቶስ ስም አጋንንት አይወጣም የሚል ነው። ምንም የተለየ ነገር የለውም ሀሳቡ። እኔ ቅድም የኔን ሀሳብ ቅድም አስቀምጫለሁ። አይ ቲንክ በቂ ነገር ማለት ነው። አሁን ከሌላው ጋር ያለውን ነገር ዲስከስ ማድረግ እችላለሁ፣ ሙሉን ነገር መስማት ስላለብኝ ማለት ነው። ምን እየተባለ እንደሆነ የኔን አስቀምጫለሁ ቅድም ማለት ነው። አዲስ ኪዳን ላይ እኛ አጋንንት እንድናወጣበት ቅድም እንዳልኩት መመሪያው በኢየሱስ ስም አጋንንት እንድናስወጣ ነው። በኢየሱስ ስም ነው አጋንንት ማስወጣው፣ በስላሴ ስም አላስወጣም ወይም ደግሞ በአማኑኤል በምናምን ሲባል ምንድን ነው የተባለ ያለው መስማት ፈልጋለሁ። እኔ ግን ቅድም እንዳስቀምጥኩልህ በኢየሱስ ስም አጋንንት ስታወጣ የምታወጣው በአንድ ስልጣን ነው። አንድ ስልጣን ነው ያለው ስላሴ ላይ አንድ ስልጣን ነው ያለው። እንግዲህ በስላሴ አንድነቱን ስንል ሶስትነት ስም ግብር አካል ብለን እንደምንለይ በአንድነቱ ስንባል በስልጣን በአገዛዝ ዓለምን በመፍጠር በማሳ እንደዚህ ብለን የምንለው አለ። እንግዲህ መቼስ ከልጅነታችን እንትን ያልነው ስልጣን አንድ ነው፣ የሚከፈል አይደለም እንደ ኢሰንስ ማለት ነው። የኢየሱስ ለብቻ ስልጣን፣ የአብ ስልጣን፣ የመንፈስ ቅዱስ ስልጣን የሚባል ነገር የለም። በስሙ ኃይል ስታስወጣ አጋንንትን የምታስወጣው በስላሴ በአንዱ ስልጣን ነው ማለት ነው አጋንንትን የምታስወጣው። ስለዚህ እዛ ጋር የስላሴ ማለት ራሱ ትንሽ እኔ ኮንፊውዝድ ያደረገኝም እሱም ነው። አሁን ቅድም እናንተ ስታወሩ ማለት ነው በስላሴ ማለት ምን ኢየሱስ ከስላሴ ውጭ ወጥቶ ነው ማለት ነው? እንደዛ ነው። በስላሴ በኢየሱስ ስም ስታወጣ እኮ በስላሴ ስም እኮ እያወጣህ ነው። ለምን ኦፍኮርስ ኢየሱስ የሚለው ስም ለስግው ቃል ኢየሱስ ክርስቶስ የተሰጠ ስም ነው። ከስም ሁሉ በላይ የሆነ ስም ነው። እንድንበት የተሰጠ ስም ነው። ኢየሱስ እሱ ብቻ አይደለም፣ ሌሎች ስሞች አሉት። ግን ከሶስቱ ቅዱስ አንዱ ቅዱስ መሆኑ መረሳት የለበትም። እሱ ኢየሱስ ስሙ ኢየሱስ ተባለ ስላለ ከስላሴ አካል ውጭ ነው ማለት አይደለም። ይሄ ተርሙን ሊሆን ይችላል። ምናልባት ዳኒ እየተናገረ ያለው የስሙን ስላሴ የሚለውን ስም ሊሆን ይችላል። ለምሳሌ በስላሴ ስም ብለን አጋንንትን አናወጣም የሚለው ይሄ ስላሴ የሚለውን ስም ሊሆን ይችላል። እየተናገረ ያለው ማውራት ያስፈልጋል እኮ የሚለው ለዛ ነው። አይ ችግር የለውም። እሱን ዲስከስ ማድረግ በአንተ በኩል መጠየቅ አለብን፣ ዲስከስ ማድረግ ትችላለህ። ችግር ግን አንደኛ የሆነ ኢየሱስ ክርስቶስን ከስላሴ የነጠልን ሌላ አራተኛ አካል እያደረግን ነገር አይደለም። ጥያቄውም እንደዛ አይደለም። ለምሳሌ ኢየሱስ ክርስቶስ ስም ሲባል ትክክል፣ አሁን የተናገርከው ነገር አስማሚ ነገር ነው። ያለው አንድ ስልጣን ነው። ሌላ እንደው የተለየ ስልጣን ሆኖ ነገር አይደለም። ግን በስላሴ ስም አይወጣም ተብሎ ሲጠየቅ በአብ በወልድ በመንፈስ ቅዱስ ስም አጋንንት ሊወጣ አይችልም ወይ እየተባለ ነው። ላይክ ከኢየሱስ የተገለጠ ሳይሆን አብ ወልድ መንፈስ ቅዱስ በሚለው ላይክ አብ ስም ለምሳሌ በወልድ ስም በመንፈስ ቅዱስ ስም ወይ ደግሞ በአብ በወልድ መንፈስ ቅዱስ ስም አጋንንት ሊወጣ ይችላል ወይስ አይችልም የሚል ነገር ነበር ሲነሳ የነበረው እንጂ የመገንጠል ነገር አይደለም። እውነት ለመናገር ስላሴ ስለሚለው ተርም እሱ ሌላ ነገር ነው። ግን በአብ በወልድ መንፈስ ቅዱስ ስም ብለን ለምሳሌ አጋንንት ልናስወጣ አንችልም ወይ? ክብር በሆነ በጌታችን በኢየሱስ ክርስቶስ ስም አማኑኤል በሚለው ስም ማለት ነው፣ በአማኑኤል ስም ኦኬ አጋንንት ሊወጣ አይችልም ወይ? እንደዚህ ጥያቄዎች ነበር ሲነሱ የነበሩት። ስልጣኑ አንድ ከሆነና ራሱ ዲቫይን ፐርሰኑ አንድ እስከሆነ ድረስ ማለት ስለ ኢየሱስ ክርስቶስ ስናወራ ማለት ነው መድኃኒዓለም ብንል አማኑኤል ብንል ኢየሱስ ብንል የእነዚህ ስሞች የሚጠራበት ፐርሰን አንድ ፐርሰን ነው አይደለ? ስለ ኢየሱስ ክርስቶስ ስናወራ
ይሄ ዲቫይን ፐርሰን የሚጠራባቸው ስሞች እስከሆኑ ድረስ አማኑኤል በሚለው ስም መድኃኒዓለም በሚለው ስም የማይወጣበት ምን ምክንያት አለ ነው እኛ ስንጠይቅ የነበረው እና አይወጣም የሚል መልስ ነው ሲሰጠን የነበረው። ከአንተ ጋር እንደተረዳሁት ግን አሁን ስልጣኑ አንድ እስከሆነ ድረስ በአብ ስም አይወጣም ምናምን የሚለው ነገር አግባብ አይደለም የሚል ነው። ከአንተ በዛ መልኩ አትወሰደው። እሺ አሁን አንተ ግን ከነገርከኝ የተረዳሁት እሱን ነው አግኝቼ ከሆነ እኔ በአብ ስም ወይ ስላሴ የሚለውን እንትንም በለው ለጊዜው። ምክንያቱም ስላሴ ያው እንደምታውቁት ባይብሊካል ወርድ አይደለም፣ ስነ መለኮት ቃል ነው። በሱ ሴንስ ከሆነ የተባለ ያለው እሱ ሊሆን ስለሚችል አሁን አብ ወልድ መንፈስ ቅዱስ ብለን እንደዛ እንቀጥል እንችላለን። በአብ ወልድ መንፈስ ቅዱስም አጋንንት አይወጣም የሚለው ነገር አሁን ለእኔ ለራሱ ትንሽ እኔን ራሱ እንትን ያደረገኝ ምንድን ነው? በአብ ወልድ መንፈስ ቅዱስ አጋንንት አይወጣም ወይ ማለት ነው። በወልድ ስም ወልድ አይደለም ወይ? ኢየሱስ ወልድ አይደለም ወይ? በኢየሱስ ስም ስትል በወልድ አይደለም ወይ የምታስወጣው ነው? ስልጣንስ አንድ አይደለም ወይ? ተከፋይ ነው ወይ? በአብ በወልድ መንፈስ ቅዱስ አንዱ ስልጣን አይደለም ወይ አጋንንት የሚወጣው ነው? በኢየሱስ ስም ስታስወጣ እኮ በአብ በወልድ መንፈስ ቅዱስ በአንዱ ስልጣን ሰይጣንን እያዘዝክ ነው እንዲወጣና አዱ ነው። እኔ ራሱ ንግግሩ አሁን ከስላሴ አካል ውጭ የሆነ ኢየሱስ ነው ወይስ ምንድነው? ራሱ ጥያቄ ሆኖብኛል ማለት ነው። ኤፊ አሁን ያመጣው ፐርፌክት ነው። አሁን ለምሳሌ እነዚህ ኦንሊ ጂሰሶች መጥተው በአብ ስም አጋንንት ይወጣሉ ወይ ብለው ቢጠይቁ አይወጣም ነው የምትለው? ይወጣል ትላለህ አንተ? በአብ ስም አጋንንት ይወጣሉ ወይ ካሉኝ አጋንንት የሚወጣው በኢየሱስ ስም ነው። በኢየሱስ ስም ሲወጣ አጋንንት ግን በኢየሱስ ስም ማውጣት ማለት አጋንንት ግን በአብ በወልድ በመንፈስ ቅዱስ በዛ አንዱ ስልጣን ማውጣት ነው አጋንንትን ብዬ መልስላቸዋለሁ። ማለት አሁን ለምሳሌ አንድ ሰው በቀጥታ ማወቅ የፈለገው በአብ ስም በእግዚአብሔር አብ ስም አጋንንት ይወጣሉ ወይ፣ ኢቭን በአብ ብቻ ሳይሆን በእግዚአብሔር ኢንጀነራል በእግዚአብሔር ስም አጋንንት ይወጣሉ ወይ ተብሎ ቢጠየቅ አይ በኢየሱስ ክርስቶስ ስም ብቻ ነው፣ በኢየሱስ ክርስቶስ ስም ሳውጣ በአብ ስም ማውጣቴ ነው ብለን የምትመልስ ወይስ በእግዚአብሔር ስም አጋንንት ይወጣል አይወጣም? ጥያቄው እኮ በእግዚአብሔር ስም አጋንንት ይወጣል አይወጣም? ትክክል። በኢየሱስ ክርስቶስ እንደሚወጣ እናውቃለን። በአብ ስምስ መውጣት ይችላል? ጥያቄ እሱ። እኔ እንደሱ አይደለ። እኔ የምናገረው ልክ እንደዚሁ ነው። የአንተን መንገድ እኮ አውቀዋለሁ። እኔ የምመልሰው በዚህ ለምሳሌ ስለ ደህንነት እንውሰድ፣ ተመሳሳይ ነገር ስላለው ማለት ነው። ለምሳሌ ማንን ሲያምን ነው ሰው ሚድ ነው? ኢየሱስን ሲያምን ነው አይደለ? መጽሐፍ ቅዱስ እንደሚለን አብም እሱም ብለዋል፣ ወልድም ብለዋል። በኢየሱስ ያመነ ይድናል ነው አይደል የሚለው መጽሐፍ። ስለዚህ በኢየሱስን ያመነ ይድናል። ኢየሱስን ያመነ ይድናል ማለት ምን ማለት ነው? ኢየሱስን ያመነ ይድናል ማለት አብን ሳያምን መንፈስ ቅዱስን ሳያምን ሰው ኢየሱስ ክርስቶስን አምኖ ይድናል ማለት ነው? አይደለም። እሱ ራሱ ኢየሱስ ክርስቶስ እኮ በእኔ ስታምኑ አለ፣ በእኔ ማመናችሁ አይደለም በላከኝ በአብ ማመናችሁ ነው እንጂ አለ ኢየሱስ። ሰዎች በኢየሱስ ሲያምኑ በላከው በአብም በመንፈስ ቅዱስም ማመናቸው ነው ማለት ነው። ስለዚህ በኢየሱስ ስም አጋንንት ሲያወጣ አንድ ሰው በኢየሱስ ክርስቶስ ስም ብቻ አይደለም አጋንንት እያስወጣ ያለው፣ በአብ በወልድ በመንፈስ ቅዱስ በአንዲቷ ስልጣን ነው አጋንንትን የሚያስወጣው። እንደገና ኢየሱስ ራሱ ከሶስቱ ቅዱስ አንዱ ቅዱስ ነው። በስላሴ አይደለም ካልክ በኋላ ኢየሱስ እንዴት ትላለህ? ግን እኮ በላከው የሚያምን ተብሎ ተጽፎልናል። ይፊ ካየው በላከው የሚያምን የሚል አለ፣ በላከው የሚያምን የሚል አለ፣ በልጁ የሚያምን ተብሎ ተጽፎልናል። በልጁና በአብ የሚያምን ተብሎ የተጻፈልናል። እዚሁ ስፔሲፊክሊ አለ። ስለዚህ እንደሱ በእኔ መኑ እንደሱ ቀጥቅሱ በእኔ መኑ በላከኝም መኑ ብለዋል ራሱ ኢየሱስ እኮ። በላከው የሚያምንም ተብሎ ተቀምጧል፣ በልጁ የሚያምንም ተብሎ ተቀምጧል። ችግር የለውም እሱ። አሁን ግን በቀጥታ አንድ ሰው መጥቶ በአብ በእግዚአብሔር አብ ስም ወይ ደግሞ በእግዚአብሔር ስም አጋንንት ይወጣል አይወጣም ወይ ተብሎ ቢጠየቅ ምንድን ነው መልሳችን ነው? እሱ ነበር እስካሁን ለመመለስ የሞከርኩት። እኔ አሁን አንድ ሰው መጥቶ በአብ ስም አጋንንት ይወጣል ኤፍሬም ወይስ ደግሞ በመንፈስ ቅዱስ ስም አጋንንት ይወጣል ሲለኝ አብ ወልድና መንፈስ ቅዱስ አጋንንት በኢየሱስ ስም ይወጣል ብለው መመሪያ ሰጥተውናል እለዋለሁ። በኢየሱስ ስም አጋንንት ይወጣል ማለት ደግሞ በአብ በወልድ በመንፈስ ቅዱስ በአንዱ ስልጣን አጋንንት ይወጣል ማለት ነው።
ስለዚህ አጋንንት ሲወጣ ኢየሱስ ነው ያወጣው፣ የኢየሱስ ስም ብቻ ነው ያወጣው ወይ የኢየሱስ ስልጣን ነው ያወጣው አንልም። የአብ የወልድ መንፈስ ቅዱስ አንዲቱ ስልጣን ነው ያንን which is አጋንንት ያስወጣው። ስለዚህ በኢየሱስ ስም ማስወጣት ማለት ይሄ ነው ብዬ አብራራላችኋለሁ። ግን ለአዲስ ኪዳን ቤተክርስቲያን ቅድም እንዳልኩት በመጽሐፍ ቅዱስ በሰው ጨርቅም አጋንንት ወጥተዋል። ለእኛ የተሰጠን ስም ግን በኢየሱስ ስም አጋንንት እንድናስወጣ ነው። በኢየሱስ ስም አጋንንት ማስወጣት ማለት ግን በአብና በመንፈስ ቅዱስ ደግሞ አይደለም ማለት ደግሞ አይደለም ነው። እኔ በዚህ መንገድ የኔ እንትን በለው እኔ እንደዚህ ብዬ ነው የምመልሰው ሰው ቢጠይቀኝ ማለት ነው። እኔን ጠየቀኝን ጥያቄ እሱን ኤፍሬም የጠየቀውን ጥያቄ እኔን ጠይቀኝና እንትን እናድርገው። በአብ ስም ቆይ ኪንግ አንድ ቪዲዮ ላሰማው፣ ይቅርታ። አይ ከእሱን ከማሳየትሽ በፊት ብዬ ነው ማሂ። እሺ እሺ ቀጥል። አዳም አሁን የጠየቀውን ጥያቄ ኤፍሬምን እኔ ጠይቀ ለመሰለው ይፋ ሄቨን እየጠየቀች ነበረ ሰሞኑን እየዞረች ፕሮቴስታንቶችን ኦርቶዶክሶችን እየዞረች ትጠይቅ ነበር። ሄቨን ኦጂዋን ነው በአብ ስም ይወጣል አይወጣም የሚለውን ጥያቄ በተለይ እናንተ ቤት ላይ እየጠየቀች ስለነበር ነውና በአብ ስም አጋንንት ይወጣል አይወጣም እኛ አይደለም አክቹአሊ ይሄን ጥያቄ የጀመርነው እኛ አይደለም፣ በስላሴ አማኞች የተጀመረ ጥያቄ አይደለም። መልሱ ግን በእናንተ ቤተ እምነት ውስጥ ያሉ ሰዎች ናቸው እንትን ያደረጉትና አዳም አሁን የጠየቀውን ጥያቄ እኔን ጠይቅ። በአብ ስም አጋንንት ይወጣል? እሺ ኪንግ በእግዚአብሔር አብ ስም አጋንንት ይወጣል ወይ? በእግዚአብሔር ስም አጋንንት ይወጣል ወይ? ይወጣል። በእግዚአብሔር ወልድ ስም ይወጣል፣ በእግዚአብሔር መንፈስ ቅዱስ ስም ይወጣል። ከስም ሁሉ በላይ ስም ተሰጠን በሚለው ፊልጵስዩስ 2:6 ላይ ሆነ ይወጣል። ይሄን ጥያቄ ግን አይፋ አንተ በአብ ስም ይወጣል ወይ ብለህ ታምንበታለህ? በአብ ስም በኢየሱስ ክርስቶስ ስም እንደሚወጣ እናውቃለን፣ እናምናለን። ሁላችንም በስላሴ አማኞች ሆነን እናውቃለን። ይፋ በአብ ስም ይወጣል ወይ? አሁን አንተ እንደዚህ ዳይሬክት ኩዌስችን የምትጠይቀውና ዳይሬክት አንሰር ቢኖር ምን ትለዋለህ? ቅድም ይህንን ነበር ለማብራራት የሞከርኩት። አሁንም አንተ የስ ኦር ኖ ኩዌስችን ነው አድርገህ ያመጣው ማለት ነው። በአብ ስም ይወጣል አጋንንት፣ በአብ ስም አይወጣም አጋንንት ትለኛለህ። እኔ ደግሞ እያልኩ ያለሁት ደጋግሜ አብ ወልድ መንፈስ ቅዱስ አጋንንትን በኢየሱስ ስም አውጡ ብሎ አንዱ ጌታችን ትእዛዝ ሰጥተዋል። በኢየሱስ ስም ብሎ ማለት ነው። በኢየሱስ ስም ማውጣት ማለት ግን በአብም በወልድም በመንፈስ ቅዱስም ስም ማውጣት ነው ብያለሁ። አንድ ስልጣን ስለሆነ ያለው ማለት ነው። በስልጣን ግን እሺ ቆይፋ አንዴ ሪዳይሬክት ላድርገውና ይሄን ኩዌስችን አንድ ሰው ለምሳሌ በስላሴ አማኝ ነኝ የሚል አንድ ሰው በአብ ስም አይወጣም ቢል ልክ ነው አይደለ? እኮ በአብ ስም አይወጣም ሲል ምን እያለ ነው? በአብ ስም እሱ እኮ ነው መብራራት አለበት። ቀላል ነገር አሁን ለምሳሌ እኔ አሁን እንደ ኦል ጂሰስ ሃይማኖት ተከታይኝና እኔ አሁን ለምሳሌ በአብ ስም አይወጣም አልኩ፣ ልክ ነህ ብትለኝ አንተ ልክ ነህ በቃ በአብ ስም አይወጣም ካልኩ አሁን በአብ ስም አይወጣም አልኩኝ እኔ ኦል ጂሰስ ተከታይ ሆኜ ብል አንተ ልክ ነህ ብትለኝ ልክ ነኝ እኮ። አሁንም ሀሳቡ መብራራት እኔ አጠምዝዘኝ ወደ ሰዎች እንትን አይ ወደ እንትን እየተመዘዝኩ ሳይሆን ጀስት ወደ እኔ ሀሳብ እያመጣ ግን አሁን የዋህ መስዬ ቢዲንግ ኩዌስችን አይደለም ትሞክራለህ። የዋህ መስዬ እንትን ውስጥ ልከተኝ ትሞክራለህ። ፍንጫው ላይ ነፍጥ ያለ ህፃን ልጅ የለም ትላለህ። ያቺ አሰምሽን ወዳለህ ችግር ውስጥ ልትከተኝ የምትጠመዝዘው ልከተሳብ አይ ለአንተ ለእውነት ቅርብ ስለሆንክ እኔ ይኸውልህ በነገራችን ላይ ፎሎ ማድረግህም በነገሮችን ዳይሬክትሊ ስለምትመልስ ነውና አንድ ሰው ወስዶ ለምሳሌ በአብ ስም አይወጣም እኔ ብል እንደ ስላሴ አማኝ በአብ አንድ ስልጣን አለ ብሎ የሚያምን ሰው ካለና በአብ ስም ይወጣል ወይም አይወጣም ስል በአብ ስም እኔ አሁን ይወጣል ብዬ መለስኩ በስላሴ አማኝ ስለሆንኩ። አንተም ዳይሬክትሊ አንድ ስልጣን አለ ስለዚህ እግዚአብሔር በሚለው ስም ይወጣል ካልከኝ በአብ ስልጣን፣ በወልድ ስልጣን፣ በመንፈስ ቅዱስ ስልጣን ይወጣል ስለምትል ነው። በአብ ስም አይወጣም እኔ ብል ምን እያልኩ ነው? እኔ አሁን በመለስኩት መልስ ላይ ተመርኩዘህ እኮ አሁን እኔ አንድ ሰው በአብ ስም አይወጣም እያለ ያለው በአብ ስልጣን አይወጣም ከሆነ የኢየሱስ ስም ማለት ራሱ በአብ ስም ማለት ስምና ስልጣን አንድ ስም ሶስት ነው፣ የታወቀ ነው። አብ ወልድ መንፈስ ቅዱስ በሶስት ዲስቲንክት የሆነ ስም ነው ያለው። እንደምንታውቀው እኛ ስላሴ አማኞች ነን። የአብ ስም የአብ ነው፣ የወልድ ስም የወልድ ነው፣ የመንፈስ ቅዱስ ስም የመንፈስ ቅዱስ ነው።
ልክ አካል እንደዛ እንደሆነ ማለት ነው። አብ ወልድ መንፈስ ቅዱስ ሶስቱም ዲስቲንክት የሆነ አካል እንደሆነ የራሱ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል እንዳለው ልክ እንደዛ ዲስቲንክት የሆነ ስም ነው ያለው። የአብ ስም የወልድ ስም አይደለም። ነገር ግን በኢየሱስ ስም ስትል ስለ ስልጣን ነው እያወራ ያለው። ቅድም እንዳልኩ ስሙ ከፐርሰኑ የተለየ አይደለም። እንዳልኩ ኢየሱስ የሚባል ፐርሰን አንድ ሆኖ ሌላ ደግሞ ስም የሆነ ኃይል ያለው ብቸኛ ስም ከፐርሰን ውጭ የሆነ ስም እንደዛ አይደለም። ያ ፐርሰኑ ነው ኢየሱስ የተባለው። ኢየሱስ ትይዋለሽ ተብሎ ለዛ ለፐርሰኑ የተሰጠ ስም ነው። ስለዚህ በኢየሱስ ስም ስንል እያወራን ያለ ነው ስለ አውቶሪቲ፣ ስለ ስልጣን ነው እያወራን ያለ ነው። ያ ስልጣን ደግሞ አንድ ነው፣ ያልተከፈለ ነው። የአብ የወልድ የመንፈስ ቅዱስ ስልጣን ነው። ስለዚህ አጋንንት ሳወጣ እኔ እስከዛሬ በኢየሱስ ስም አጋንንት አስወጥቼ አውቃለሁ። በኢየሱስ ስም አስወጣው ማለት በአብ በወልድ በመንፈስ ቅዱስ በአንዱ አምላክ አስወጣው ማለት ነው። ስልጣን የተከፋፈለ ስላልሆነ ማለት ነው። እንደገና በስላሴ ስም አይወጣም ይወጣል የሚለውም ግርግር ለምን እንደመጣ አላውቅም። እኔ ስላሴ የሚለው ቀደም እንዳልኩት ቃሉ ያው ከኛ አይደለም የመጣው፣ ከስላሴ አማኞች የመጣ አይደለም። ይፋ ከኛ ከስላሴ አማኞች የመጣ አይደለም። ጥያቄ የመጣው ከሪሊጂየሶች ነው። መጀመሪያ ኩዌሽኑ የመጣው እናውቃለን። ኖሚኔቲቭ ዲተርሚኒዝም እንዳለው ስሙ ኃይሉ እንደሚከተለው እናውቃለን። መጀመሪያም እኮ ሲነሳ ለምሳሌ ጂሰስ፣ ገብርኤል ጂሰስ ምናምን ይባሉ ይፋ አንተ ባለበት እንዲያውም የአርሰናል ደጋፊ ነና አርሰናል ላይ ብዙ ስማቸው ጂሰስ፣ ገብርኤል ጂሰስ ምናምን ያሉ ሰዎች እንዳለ እናውቃለን እኮ። ግን እሱ አይደለም የክርስቶስ ስም ራሱን ስሙ የመለኮት ስሙ ራሱ እንደሚከተለው ኃይሉ እንደሚከተለው ዲቫይን ፐርሰን እንደሆነ እናውቃለን። ኃይሉ እንደሚከተለው እናውቃለን። ይህን ጥያቄ የተነሳው ለምንድን ነው? በአብ ስም ራሱን ችሎ አባት በሚለው ስም ይወጣል አይወጣም የሚል ጥያቄ ይመጣል። አንተ ይህን ጥያቄ ለስላሴ አማኝ አይደለም ለሌላ ሰው ብትመልሰው ማለት ለኦሪጂነስ ብትመልሰው በአብ ስም ይወጣል። ምክንያቱም አብ የሚለው ስም፣ አባት የሚለው ስም፣ ያህዌ የሚለው ስም ሙሉ ስሙ ኃይል እንዳለው ታውቃለህ፣ ታምናለህ። ይሄ ስሙ ኃይል አለ ወይ አጋንንትን የማስወጣት ኃይል አለ ወይ ብትባል ዶንት ቢት አራውንድ ዘ ቡሽ ቀጥታ የምትመልስልኝ ምን ብለህ ትመልስልኛለህ? እኔ በምፈልገው መንገድ ነው የምመልስልህ። አይደለም አብ ነገርኩህ እኮ ጨርቅ እንኳን አጋንንት አውጥተዋል። ኃይሉ ግን የማን ነው? ስለዚህ ያወጣል በሚለው ታምናለህ ማለት ነው። የአብ ስም አይደለም አሁን የራሴን ትምህርት ከዛ በኋላ ከፈለግ አንተ ኤፍሬም እንዲህ ብለዋል ከዛ እንደዚህ ብለዋል ብለህ የራስን ስቴትመንት በራስ ጊዜ አስቀምጥ። እኔ የሚለውን ግን እኔ ራሴ ልበለው። እንዳልኩ በጨርቅ እንኳን አጋንንት ወጥተዋል መጽሐፍ ቅዱስ ላይ ማለት ነው። እንደውም በኢየሱስ ጨርቅ እንኳን አይደለም፣ ባይገርም በጳውሎስ ጨርቅ አጋንንት ወጥተዋል። በሽተኞች ተፈውሰዋል። እንዴ ጨርቁ በራሱ ስልጣን አለው እንዴ? ያንን የማድረግ አጋንንት የማስወጣት ኃይል አለው ጨርቁ? የለም። ምንድነው ካዲያ አጋንንት ያስወጣው ካልከኝ ያ አንዱ ኃይል የአንዱ ስልጣን ነው። የአንዱ የሶስቱ ቅዱስ ስልጣን ነው፣ ሌላ አይደለም። ሰው በኢየሱስ ስምም አጋንንት ስታስወጣ አጋንንትን የሚያስወጣው የተለየ አይደለም። ያ ራሱ አንዱ ስልጣን ነው። የአብ የወልድ መንፈስ ቅዱስ አንዱ ስልጣን ነው። ስለዚህ አንድ ሰው መጥቶ እኔ በአብ ስም ኤፍሬም አጋንንትን ማውጣት እችላለሁ፣ በመንፈስ ቅዱስ ስም አጋንንት ማውጣት እችላለሁ ሲለኝ እምለው ምን መሰለ? አሁን እኔ በመጽሐፍ ቅዱስ እንግዲህ አማኝ ታውቃለህ እኔን። ስለዚህ ምንድነው ምለው ለዛ ሰው ይኸውልህ በአዲስ ኪዳን የተሰጠን ስም አለ አጋንንትን የምናወጣበት ስም ኢየሱስ የሚባል ስም ነው። አሁን አጋንንት የሚወጣው ቅድም እንዳልኩ በጨርቅ እንኳን የወጣበት አለኩ። ይህን ሰውዬ ሳስተምረውን በአንዳንድ ሐዋርያት ጨርቅ ይወጣል አልለውም እኔ። ለምን ካልከኝ ያ ኤክሴፕሽናል ነው፣ በአንድ ጊዜ የተደረገ ነገር ነው። ግን ለቤተክርስቲያን ግን ለአዲስ ኪዳኒቷ ቤተክርስቲያን የተሰጠ መመሪያ አለ። ስለዚህ የምነግረው ያንን መመሪያ ነው። አጋንንት የሚወጣው ይኸውልህ በኢየሱስ ስም ነው። በኢየሱስ ስም አጋንንት ማውጣት ማለት ግን ያ በአንዱ ስልጣን በአብ በወልድ መንፈስ ቅዱስ በአንዱ ስልጣን አጋንንትን ማውጣት ማለት ነው። ስለዚህ አጋንንት በኢየሱስ ስም ወጣ ማለት አብና መንፈስ ቅዱስ አጋንንት አላወጡም ማለት አይደለም። ስልጣን የተከፈለ አይደለም። የኢየሱስ ስልጣን የሚባል ነገር የለም። የአብ የመንፈስ ቅዱስ የየብቻ
ከፋፍለ ስልጣን የምትለው አንድ ነች። ስልጣን አትከፈልም። በዛ ስልጣን ነው የወጣው። ስለዚህ በኢየሱስ አጋንንት ማውጣት በአብም ማውጣት ነው፣ በመንፈስ ቅዱስም ማውጣት ነው ብዬ ነው የምመልስለት። ልክ ኢየሱስ እናምናለን እኮ ይፋ አንተ ምንም እናምናለን። በዚህ ስም ከስም ሁሉ በላይ እንደሆነ ፊልጵስዩስ 2:6 ጠቅሰን ሁላችንም እናምናለን። አሁን ይሄ እኛ እናምናለን፣ አንተም ታምናለን። ከስም ሁሉ በላይ እንደሆነ ኢየሱስ የሚለው ጡም ስም ከስሞቹ ሁሉ በላይ የሆነ እንደ ስም እናውቃለን። ግን ኮመን ግራውንድ እናስቀምጥና ይሄ ሁሉ እናምናለን። ግን አንድ ጥያቄ እኮ ነው። አሁን እኮ እየዞርን እየተሽከረከርን ሩቲን እንትን አደረግ ነው፣ ራውንድ አባቱ አደረግ ነው፣ አደባባይ አደረግ ነው እየተሽከረከርን። አንድ ጥያቄ ቀላል ጥያቄ፣ የአብ ስም ያስወጣል ወይ ነው ጥያቄው። ቀላል እኮ ነው። ይፋ የአብ ስም የኢየሱስ ስም እንደሚያስወጣ ሁላችንም እናምናለን። የአብ ስም ግን ያስወጣል ወይ? አዎ አይደለም በለኝ። እኔ ላቆመው ጥያቄ። የአብ ስም ማስወጣት ይችላል፣ ፓወሩ አለው። የኢየሱስ ስም እንደሚያስወጣ ቃለው አሁንም መልሼ ነው ያንን ነው የምመልስልህ። የአብ ስም ስልጣን አለው ወይ አትበለኝ። የኢየሱስ ስልጣን አለው እንዴ? ከአብ የተለየ ስልጣን በኢየሱስ ስም ስልጣን ኖሮ ታስወጣ። ስለዚህ አብም ወልድም መንፈስ ቅዱስም አንድ ስልጣን ነው ማለት ነው። በኢየሱስ ስም ስታስወጣ ይወጣል ነው አይደለ? እኔ ይኸውልህ አሁን በጨርቅ ይወጣል ብትለኝ፣ ለምሳሌ በጳውሎስ ጨርቅ አጋንንት ይወጣል ወይ ብትለኝ፣ አሁን አንድ ሰው እንደዚህ ብሎ ጥያቄ ቢመጣ እኔ ምን እመልስለታለሁ መሰለህ? በጳውሎስ ጨርቅ ነው የሚወጣው ብዬ አይደለም አመመልስለት። ለዛ ሰው ምን እለዋለሁ? ይኸውልህ በአዲስ ኪዳን ቤተክርስቲያን አጋንንትን በኢየሱስ ስም እንድናወጣ ነው ትእዛዝ የተሰጠን ብዬ ነው የምመልስለት። ልክ እንደዛ አሁን አንተ በአብ ስም አጋንንት ይወጣል አልከኝ። መጽሐፍ ቅዱስ በኢየሱስ ስም አጋንንት አውጡ ስለሚል ለዛ ሰው ምለው ምን መሰለ፣ በኢየሱስ ስም ነው አጋንንት እንድናወጣ የታዘዝ ነው። በኢየሱስ ስም አጋንንት ማውጣት ማለት ደግሞ በአብ በወልድ በመንፈስ ቅዱስ በአንዲቱ ስልጣን አጋንንት ማውጣት ማለት ነው ብዬ አስተምረዋለሁ። ከዚህ ውጭ ሌላ ምንም ነገር ኮማንድ አሁን እንደ ኮማንድ ነው ሜይ ቢ ከመጽሐፍ ቅዱስ ክፍል ብታሳየን፣ ልክ እንደ ኮማንድ እንደ ትእዛዝ አጋንንትን በኢየሱስ ክርስቶስ ስም አውጡ የሚል ኮማንድ አለ። ኦፍኮርስ ኢንቮክ እያደረግን ስሙን ጠርተን ያው ስሙ ኃይል አለው የሚል እንትን ስላል አለ መጽሐፍ ቅዱስ በኢየሱስ ስም አጋንንት አውጡ ማለት አሁን ራሱ ስጠይቀኝ እኔ አንተ ምን ያልከው የታዘዘው ላይ መጥቷል። 6 ጥቅስ እንደ ትእዛዝ ነው የተሰጠው። እንደ ትእዛዝ በቃ አጋንንት የሚወጣው በኢየሱስ ስም ነው ብሎ ወይም በእኔ ስም ነው አጋንንት የምታወጡት ብሎ እንደ ኮማንድ ነው የሰጠው ወይስ ዊ ኢንቮክ ሂዝ ኔም አጋንንት ይታዘዛሉ ያው ስሙ ኃይል አለው ብላ ነው? እንደ ኮማንድ ነው መመሪያ። ኦኬ እሱን ታሳይኛለህ። ግን ማርቆስ 16:17 አውጣ ከሱን ጀምር። እሺ አወል መንፈስ ቅዱስ ወይም በኢየሱስ ያው ስሙ ኃይል አለው ስልጣን ነው። ኦፍኮርስ እኛ አንድ ኃይል አንድ ስልጣን ዋን ኢነርጂ ብለህ የምታምን ከሆነ ስታብራራው ትክክል ነህ። ሶ በኢየሱስ ክርስቶስ ስም አጋንንት ማውጣት ይቻላል። አዎ። ከዛ ምንድን ያልከው የኢየሱስ ስም ማለት ስም ሲባል ኃይል ስልጣኑን ነው የሚገልጸው። ሶ በኢየሱስ ክርስቶስ ስም ማውጣት ማለት በአብ ስም በወልድ በአንዱ እግዚአብሔር ስም ማውጣት ነው ካልክ አንድ ሰው በአብ በወልድ በመንፈስ ቅዱስ ስም አጋንንት ማውጣት አይችልም ወይ? የስላሴ አማኝ ሆነ ለምን አያወጣም? በአብ በወልድ በመንፈስ ቅዱስ አሁን አይወጣል ብለህ መልሰህ ያወጣል ወይ ትለኛለህ እንዴ? በአብ በወልድ በመንፈስ ቅዱስ ስልጣን ነው የሚወጣው እኮ አልኩህ። ኖ ስልጣን አላልኩኝም። ይኸውልህ እኛ ስሙንና ስልጣኑንማ ተነጋግረን እና ስልጣን እንዴት ትለያለህ? አለየውም። እኔ ትክክል ነህ እኮ አልኩኝ። በቃ ይኸው የኢየሱስ ስም ማለት ስሙ ሲባል ስልጣን ነው። ስለዚህ ስልጣን ካለየ ስለዚህ በአብ በወልድ በመንፈስ ቅዱስ ነው አጋንንት የሚወጣው ማለት ነው። ኖ ያልኩኝ ያለው በኢየሱስ ክርስቶስ ስም አንድን አጋንንት በኢየሱስ ክርስቶስ ስም ውጣ ስል በኢየሱስ ክርስቶስ ኃይል በአምላክነቱ ኃይል ውጣ እያልኩ ነው። ሴም ወይ በአብ በወልድ በመንፈስ ቅዱስ ስም አጋንንት ውጣ ማለት አልችልም ወይ? አሁን ይኸውልህ እችላለሁ አልችልም አይነት ጥያቄ ከሆነ የምታመጣው ኢየሱስ በስሜ አጋንንት አውጣ ብሎ ትእዛዝ ከሰጠ ሐዋርያቱ ሄደው በኢየሱስ ስም ትእዛዝ እያልኩ አይደለም። ቆይ ይሄን መልስልኝና ባይ ዘ ወይ ምንም ትእዛዝ አይደለም የምታገኘው ዶክተር። እኔ አንድ ጥያቄ ልጠይቅ። ለምንድን ነው የኢየሱስን ስም በኢየሱስ ስም አጋንንት ያወጣል ብላችሁ በቃ በሱ ማረፍ ያልፈለጋችሁት ለምንድን ነው? ኖ እንደዚህ እኛ ማንም እኮ አላለም። አሁን እኮ እኛ በናዝሬቱ በኢየሱስ ክርስቶስ ስም አጋንንት እናውጣለን እኮ ምንም እንትን ግን በአብ በወልድ በመንፈስ ቅዱስ ስም አይወጣም የሚሉ ከእናንተ ግሩፕ ስለተነሱ ያንን እኮ ነው እየተቃወምን እያለ ነው። አንተንም እየሞገትን ያለ ከዛ አንተ በአብ በወልድ በመንፈስ ቅዱስ አውጣ ራሱ ዶክተር ይሄ ሲነሳ ያስቀኛል እኮ አሁን ለምሳሌ
በኢየሱስ ስም ካልሆነ በአብ በወልድ በመንፈስ ቅዱስ ስም አይወጣም ሲባል ምን ማለት ነው? ወልድ ኢየሱስ አይደለም እንዴ? ራሱ አንድ የኦጂ ምንድን ነው ምዕመን የሆነ በአብ በመንፈስ ቅዱስ ስም አጋንንት አይወጣም ቢል ትክክል ነው? በኢየሱስ ስም ምንም ትክክል አይደለም። ምንም ትክክል መነሻውም ትክክል አይደለም። ስለዚህ ገና ኢየሱስ የሚለውም ሌላ ነው፣ እሱ መንፈስ ቅዱስ የሚለው ሌላ ነው፣ አብ የሚለው ሌላ ነው። ስለዚህ ኦጂ ትክክል ሳይሆን ቀርቶ ፍቀድልኝና አንድ ቪዲዮ ላሳየው። ኤፍሬምን አንዴ ብቻ ምንድን ያልከኝ? ኤፋውን አንድ የኦጂ አማን በአብ በመንፈስ ቅዱስ አጋንንት ይወጣል፣ በአብ ወልድ መንፈስ ቅዱስ አጋንንት ይወጣል ብሎ ቢናገር ትክክል አይደለም አልከኝ። በቃ ቶሎ ነው የመለስከው። ፕሮቴስታንትም ሆኖ በአብ በወልድ በመንፈስ ቅዱስ አጋንንት እንደውም አማኝ የሆነ እነ ኦጂ የራሳቸው ቢሉ they have reason because they don't believe in Trinity። የስላሴ አማኝ ነኝ የሚል ግን በአብ በወልድ በመንፈስ ቅዱስ አጋንንት ይወጣል ሲባል አይወጣም ካለ እሱንም ለምንድነው ስህተትም አትለው? እኔ አሁን ዶክተር አሁን እኔ ካልኩት ውጪ ምን አዲስ ነገር እነግርሃለሁ? በቃ ያልኩትን ነው ደጋግሜ የምደግመው ማለት ነው። እኔ አሁን እናንተ የግድ ከሆነ ሰው ጋር የሚቆረጥ ነገር ነው የምትፈልጉብኝ ማለት ነው፣ ተገጥሞ ምናምን የሚሄድ ነገር። እኔ በቃ የመለስኩትን መልስ እሱን ተቀበሉ። በቃ ኤፋ እንደዚህ እናድርግ፣ ጠይቃቸው እስቲ እነ ዳኒ ምናምን ጠይቃቸው፣ ለምንድን ነው እንደዚህ ያላችሁት የሚለውን ነገር እስቲ አንተን ለመረዳት ሞክር። ድንገተኛ የተረዳ ነው ካልሆነ ይሄንን እንደዚህ ኮማንድ አውጥተው እነሱ ናቸው አይወጣም ብለው ሲከራከሩም የነበሩት። በክርስቶስ ስሙ ላይ አይወጣም፣ በአማኑኤል ስም አይወጣም፣ በአብ ስም አይወጣም፣ በመንፈስ ቅዱስ ስም አይወጣም እያሉ ሲውል ነበር። እና አሁን በቅድም እንዳልኩ በስሜ ስል ክርስቶስም ራሱ ስሙ ነው አይደለ? እና ለምንድን በምን ተነሳ ነው እንደዚህ ያላችሁ እስቲ ብለህ ለመረዳት ሞክር ከነሱ። ድንገት እንደዛ ይሻል መሰለኝ። እሺ እንደዛ ቢሆን ይሄ ነገር ለእኔ ግን እንትን ቪዲዮ ነው። እስቲ አንተ ምናልባት ሰጀስት የምታደርግ ከሆነ አይተኸው ማለት አንተ አይነው ሙሉን ቪዲዮ ሊሆ ምናምን እንደምትላቃለው ግን ማይክፈችው እና ኤፋ እኮ መልሶታል እኮ ኪንግ። እኔ ኤፋ አሁን ተረድቼዋለሁ። እውነት ለመናገር በአብ ወልድ መንፈስ ቅዱስ ስም አይወጣም ማለት አይደለም ነው። በቃ እኔ እንደዛ ነው የተረዳው እኮ እውነት ለመናገር። ግን የተሰጠው ትእዛዝ በኢየሱስ ክርስቶስ ስም ብሎ ተነግሯል፣ እሱን እንጠቀማለን። ያ ማለት ግን በአብ ወልድ መንፈስ ቅዱስ ስም አይወጣም ማለት አይደለም የሚል ነው ያስኩት ከኤፍሬም። ምናልባት ያዘው እንዳትለቅ ለሌሎች ማከፋፈል እንደዛ። አይ እውነት ለመናገር እንደዛ ነው እየተረዳሁት ያሉት። አንዲት ስልጣን አንድ ሰው አይል ባይል በስልጣን ሶስትነት አያመጣም፣ ትራቲኒዝም ውስጥ አይከተውም ወይ ነው ይሄ ነኮን የፈለኩት ኪንጎ እንትን በደንብ ማለት ያን ፑሽ ባናገው ደስ ይለኛል። ምክንያቱም አይወጣም ቢል በአብ ስም አይወጣም በክርስቶስ ስም ብቻ ነው የሚወጣው ቢል አንድ ሰው ትራቲኒዝም ውስጥ ወይም ሶስት አምላክ አይወስደውም ወይ ለሚለው ነው። ይሄ ሁላ እንትን ያደረገው። ሌላ ጥያቄ አለ ኪንግ? ሌላ ጥያቄ አለ? ያልጠይቅ ቪዲዮን ክፈች። እሺ ቪዲዮን ክፈች እና ምናልባት ግን ይፋ አንዲት ጥያቄ ጠይቃለሁ። ምናልባት በጣም ማለት ያንተን በደንብ አድርገህ ብትመልስልኝ ደስ ይለኛል የምለው ማለት ነው። መዲ ቀጥይ። ጥያቄው ግን የተሰጠን ስም ኢየሱስ ምንድነው? የተሰጠን ስም ኢየሱስ የሚለው ነው እያለ ኤፍሬም ሙሉ ሰው ነው። ኤፍሬም ያ ይጨርስና ታወራለህ። ችግር የለውም። ዜድ ማለት እኔ ማለት ነው። ስለዚህ ችግር የለውም። እኔ ሀሳቤን ልጠቅልል እዚህ ጋር ግን የኔን ሀሳብ ስጠቀልል የኔ አሁን ከምንም ጋር አታገናኘው። አሁን ቅድም እኔ እንዳልኩት አጋንንት በአብ ስም አይወጣም በመንፈስ ቅዱስ ስም አይወጣም ምናምን ሙለታ ሙሉ ላሰማ አሰሚው እንደሆነ ይስማሽ ሙለታ ላሰማ ሀሳብ እንደተረዳው አታሰሚ ቆርጠሽ ላክላቸው። አታሰሚ ቆይ ኢትስ ኦኬ በቃ ቆርጠሽ እንትን ያን ያህል ፑሽ እንዳናደርግ አክቹዋሊ ሀሳቡ ትምህርቱ ላይ ነው ኤፋ እንጂ ያን ያህል እንትን እያለን ምናምን ነገር እንዳይመስልክ። እውነት ለመናገር ሰሞኑን ሲነሳ የነበረው ነገር ስለሆነ ከዛ አኳያ ያንተ መልከታ ለማወቅ ነው እንጂ የሆነ አክቹዋሊ ይመስላል ልክኛ የኤፍሬም ሀሳብና የሉትራኖቹ ሀሳብ አንድ አይነት ነው። እንደውም ኤፍሬም ከነሱ ጋር ነው ሀሳቡ ምናምን የሚመሳሰለው። የመለሰው መልስ ምንም አቅም ነው፣ ምንም ትክክለኛ ነው ብዬ ነው የማምነው። እንትን እንዳንጫ ነው ብዬ ነው። ፈቃደኛ ከሆንክ ይኸኛውን አሁን የቆርጠሽን የሙለታ እንስማ። አይ ፈቃደኛ ግን ካልሆንክ እንትን በለውና እስካሁኑን ጠቅልለውና
አንድ ጥያቄ አለችኝ ቅድም እንደነገርኩህ ማለት ነው። በአንተ በኩል መስማት እኔ ቅርብኝ። እኔ ምንም ነገር አታሰሙኝ። እኔ በቃ ተናግሬ ያለው ነው። አጋንንት በማን ስም ይወጣል? ቅዱሳን በኢየሱስ ስም አጋንንት ይወጣል። በኢየሱስ ስም አጋንንት ይወጣል ማለት በአብ በወልድ በመንፈስ ቅዱስ ስም አጋንንት አይወጣም ማለት ግን አይደለም። በኢየሱስ ስም ስልጣን ስታዙ አጋንንትን በአንዱ ስልጣን ነው የምታዙት፣ በአብ በወልድ በመንፈስ ቅዱስ ስልጣን ማለት ነው። አለበለዚያ የተለያየች መንግስት ማለት ነው። የተለያየች መንግስት ደግሞ አትጸናም ብሏል ራሱ ኢየሱስ። ስለዚህ በአብ በወልድ በመንፈስ ቅዱስ ስም አጋንንት አይወጣም የሚለው ሴንስ እሱ መብራራት አለበት። ግን በኢየሱስ ስም አንድ ሰው አጋንንት ማስወጣቱ በአብም በወልድም በመንፈስ ቅዱስ ስም ማስወጣቱ ነው። ስልጣኑ አንድ ስለሆነ ማለት ነው። የተሰጠን ስም ግን ኢየሱስ የሚል ሰው ነው። አሁን አንድ ሰው መጥቶ ኤፍሬም አጋንንት በምን ላስወጣ ቢለኝ እኔ በኢየሱስ ስም ማስወጣ ነው የምለው። በኢየሱስ ስም ማስወጣትስ በአብስ አይወጣም እንዴ በመንፈስ ቅዱስ ቢለኝ አይ በኢየሱስ ስም ማለት በአብና በመንፈስ ቅዱስ በራሱ በአንዱ ስልጣን ማለት ነው እንጂ ከአብና ከመንፈስ ቅዱስ የተለየ ሌላ የኢየሱስ ስልጣን የሚባል የለም። በአብ በወልድ በመንፈስ ቅዱስ ስም ማውጣት ነው በኢየሱስ ስትል። ስለዚህ ሂድና ዝም ብለህ በኢየሱስ ስም እያልክ አውጣ ነው ምለው። እንደዛ ብዬ እዮባ ፍቀድልኝና ልቅደም ልወጣ ስለሆነ ማለት ነው። ኤፊ አንድ ጥያቄ ልጠይቅህ። ጸሎት ወደ ኢየሱስ ትጸልያለህ? ይፊ ምን ማለት ነው? ወደ ኢየሱስ ትጸልያለህ ማለት ወደ ኢየሱስ ወደ መንፈስ ቅዱስ ምናምን ጸሎት ትጸልያለህ? ኧረ ተይ ፔንክለር እና ወደ አንቺ ነው የምጸልየው? ጥያቄ ነው መልስልኝና ከዛን ትጸልያለህ የሚለውን ነው። እኔ ምን አይነት ጥያቄ ነው ዛሬ? ልታሳብዱኝ ነው እንዴ? ኮንግራ በለው ግራጁዌሽን አድርጓል። ኮንግራ ብልሻል። አይ ስጦታ ይዘና በ29 ዝም ብሎ ኮንግራ አይደለም። ዝም እንደዚህ ሚላ ታረሳሳ። ኤፊ መልስልኝ። እኔ ጌታን ምንም አልገባኝም ምን እያልሽኝ እንደሆነ። እሺ እና ምን ሃይማኖት መስልሻለሁ? እኔ ጸሎት ወደ ማን ነው የምትጸልየው? እሺ ንገረኝ። ወደ እግዚአብሔር ነው። እሺ ለአብ ትጸልያለህ? ወደ አብ ትጸልያለህ እንዴ? ወደ እግዚአብሔር ነው እኮ አልኩሽ። እግዚአብሔር አይደለም እንዴ አብ? አይደለማ፣ መልስልኝ። አውቃ አታጣም። እሺ አይ ምን ነው ጌታ? እሺ ወደ ኢየሱስ ጸሎት ወደ ኢየሱስ ትጸልያለህ? ኢየሱስ እግዚአብሔር አይደለም ኢየሱስ? እኔ ልጠይቅህና ከዛን አንተ ትፈልግ። ሶሪ መዴ ኤፋ እንዴት መሰለክ? ለምሳሌ ጸሎት ትክክል ምንድነው ለእግዚአብሔር ይቀርባል የሚለው ነገር ያስማማናል አይደለ? አሁን ቀጥታ ወደ መንፈስ ቅዱስ ጸሎት ይቀርባል ብለህ ታምናለህ? ልክ እንደዛ ሁሉ ደግሞ ቀጥታ ወደ ኢየሱስ ክርስቶስ ምን የሚሉ ፎርም አለክ መሰለክ? ለምሳሌ በመንፈስ ቅዱስ ሆነን ማለትም በመንፈስ ሆነን ነው እንዴ? የሆነ ነገር እየጠነጠኑብኝ ነው እንዴ? እሺ አይደለም ኤፋ አይ ተጠንጥኖ ሚት አድርግ። ይሄ እኮ ባይብሊካል የሆነ ነገር ነው እያነሳንላ ነው። ኤፋ ካልተመቸህ እንትን ትለዋለህ። ለምሳሌ በመንፈስ ሆነን በኢየሱስ ክርስቶስ ወደ አብ የሚል ነገር አለ አይደለ? ኤፋ የምትቀበለው ልክ እሱ እንዳለ ሁሉ ቀጥታ ወደ ኢየሱስ ክርስቶስ እንጸልያለን ወይ ቀጥታ ወደ መንፈስ ቅዱስ እንጸልያለን ወይ መጸለይ እንችላለን የሚለው ላይ ትንሽ በልበት አንተ። ዜድ ባይወጣ ጥሩ ነበር። ለምንድን ነው ያስወጣችሁት? አላስወጣ ነው ራሱን የወጣው። ናገባ ዜዶ አላስወጣ ነው። እሱም እንጠይቀው ነበር። አላስወጣ ነው። አስገቡት። ኢንቪቴሽን ልክለታል። ቆርጠሽ ላኪላችሁ። ይሄ ትክክል አለ ነው። ቀጥል። ኢንቪቴሽን ልክለታል። ዜዶ ካልገባ አላስወጣችሁትም። አላስወጣ አስወጣታችሁ ነው። አላስወጣ ነው አትበሉ። አንዷ ሞዴሬተር እኔ ነኝ ያስወጣሁት ብላለች። ይኸው ጽፋልኛለች እና ይቅርታ ዜድ፣ ይቅርታ ስላስወጣች። ኤፊ ቀጥልና ከዛን ዜድ ትቀጥላለህ። እንደሱ ከሆነ ነው ጥሩ የሚሆነው ማለት። አይ ይቅርታ፣ በቃ ይቅርታ አለ እኮ ኤፊ። በእኔ ሀሳብ ላይ የተነሳ ጥያቄ ነው። እኔ ነኝ የምመልሰው። እንዳትመልስ፣ እኔ ነኝ የምመልሰው። እኔ ነኝ የምጠይቀው። እኔ የምመልሰው። እንደዚህ ሆነ። ይኸውላችሁ ፕሊዝ፣ አሁን ሚቱ እያደረጋችሁት ነው ዜድን። እኛ አሁን እዚህ እንዳለ ያለ ነው አድልቶች ነን።
እንደዛ አታርጉ ፕሊስ፣ ሞዴሬተሮች እንደዛ አታርጉ። እንደዛማ መሆነ የሆነ መደበቅ የፈለጋችሁት ነገር አለ። ዜድ እንዳያወራ አይደለም ሀሳቡን እኮ አንተ እንድገልጽ ነው። አንተ ሀሳቡን ትገልጽና እንደ አዋቂ ሰዎች እሱ ደግሞ ተራውን ጠብቆ ያወራል። ምንም ችግር የለም። እስካሁን ባወራንበት ስፕሪት እንድናወራ ማለት ነው። አየው እንደዛ አይደለም። ይኸውልህ አካሄድ እንደዛ አይደለም። አንደኛ እሱ ሀሳቡን ይግለጥ፣ የሚናገረውን ነገር ይናገር። አንተ ጋር እንጨርሳ መጀመሪያ ኤፍሬም፣ አንተ ጋር እንጨርስና ዘን እሱን እንጠይቋለን። ፔንኪለር አሁን ማቴዎስ ቆሮንጦስ ስንል አይደለም። አሁን በስርዓት እስካሁን በስርዓት ስናወራ ነበረ፣ ደስ የሚል ውይይት ነበር። ግን ኦኬ አሁንም እናወራለን እኮ ምንም ችግር የለውም፣ እናወራለን። ጥሩ ጊዜ ነው ለእኔም ማለት ነው። ግን በዚህ መልክ መሆን የለበትም። ማውረድ ሚዩት መደረግ ምናምን እንደዚህ የለበትም። ሀሳቡን ያወራና ዜድ እሱ ላይ ከሆነ የተነሳው ጥያቄ እሱ ከተናገረ እሱ ላይ አይደለም። እኛ ጥያቄ መጀመሪያ ኤፊ አንተን ይጠይቅን ችግር የለውም። እሱ ያወራና ከዛ እኔን ትጠይቀኛለሽ። ችግር የለውም። እሱ እኔ እንጃ ለምን እኔ አለ እንጂ ከሱ ብዙ ልጆች አሉ እንደዚህ የሚያምኑ። ግን ኤፍሬም መጀመሪያ አንተ መልስልንና ከዛ ፔንኪለር አሁን ምንም ልዩነት አያመጣም። አሁን ዜድ እንደዚህ ስላለ ብዬ እኔ ትምህርት ምቀይር ይመስላል። ችግር የለውም። በቃ መረባበሽ ነው። ኢንቮኬሽን ኦፍ አብን ኢንቮክ እናደርጋለን አናደርግም። ግድ የለም ዜድ ይመልስና ከዛ ዜድ ይመልስና እኔ እመልሳለሁ። ግድ የለም እኔ እመልሳለሁ። እኔን ትጠይቀኛለህ ከዛ በኋላ አይ ፕሮሚስ። ዜድ ጎ ሄድ